ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ዛሬ አብረን ቆንጆ ድንች ወጥ እንሰራለን። እንግዲህ ቅልጥም ቅልጥም የሚያክል ድንች ነው ያለኝ። ስለዚህ ቆንጆ ወጥ አብረን እንሰራለን። አብራችሁን ቆዩ። ዛሬ እንግዲህ ድንችነቱ እንዲታወቅ ትልቅ ትልቅ አድርጌ ነው የከተፍኩት። አንዳንድ ጊዜ እንግዲህ አነስ እናደርጋለን፣ አንዳንድ ጊዜ ደግሞ መካከለኛ፣ አንዳንዴ ደግሞ እንደዚህ ከፍ እናደርጋለን። ያው ምንበላውን እየለዋወጥን እንደዚህ ብናደርገው ያምራል። እናንተም እንደዚህ አድርጋችሁ ሞክሩት። በመጀመሪያ ያደረኩት ሽንኩርት መክተፍና ማቁላላት ነው። እዚህ ጋር እንደምታዩት የኔ ቁሌቱ ቆንጆ ሆኖ እየበሰለ ነው። እንደ ሁል ጊዜውም ሽንኩርታችሁን ከትፋችሁ አብስላችሁ ዘይት፣ እርድ አድርጋችሁ ሽንኩርታችሁን እንደዚህ ቆንጆ አድርጋችሁ ታቁላላላችሁ። ከዚህ በፊት እንዳልኩት ወጥ ሁል ጊዜ ስንሰራ ቁሌታችን ቆንጆ ከሆነ ወጡ ይጣፍጣል። ቁሌታችን እንዲሁ ድርግም ድርግም አድርገን ሁሉንም ነገር አፋጥነን አቻኩለን ካደረግን ምናልባት ጣዕሙ ላይ ጥያቄ ሊፈጥር ይችላል። ግን ቁሌቱ ቆንጆ ከሆነ ብዙ ጊዜ ወጥ ቆንጆ ይሆናል ወይም ይበላል፣ ምንም አይልም። ቁሌቱን ስትሰሩ የምትጨማምሩትን ነገር ትጨማምራላችሁ። እኔ የጨመርኩት ያው ሽንኩርት፣ ነጭ ሽንኩርት፣ ዘይት እና እርድ ነው። ብዙ ጊዜ ሌላ ቅመም አልጠቀምም። ኮሮሪማ ጨምሬያለሁ። በእርግጥ እነዚህን ቅመሞች አድርጌ በደንብ ቁሌቱን ካቁላላሁት በኋላ ድንቹን እዚህ ጋር እንደምታዩት ልጬ ከትፍ ያለው በትልልቁ ነው ያደረኩት። አልጫ እንዲሆን ነው የፈለኩት። ስለዚህ ከፍ ከፍ አድርጌ ነውና አጥባችሁ ከከተፋችሁ በኋላ በደንብ አድርጋችሁ ንጹህ ውሃ እስከሚወጣው ድረስ ታጥባላችሁ፣ ታለቀልቃላችሁ። ከዛ በኋላ ቁሌታችሁ ላይ ትጨምራላችሁ። ቁሌቱ ላይ ትጨምሩና ትንሽ ከቁሌቱ ጋራ ድንቹን ካሻችሁት በኋላ ወይም ገልበጥ ገልበጥ ካደረጋችሁ በኋላ ትከልሱታላችሁ። ምክንያቱም ድንች ቶሎ ነው የሚበስለውና እንዳይቦካ ትከልሳላችሁ። የምትከልሱትን ያህል አንዳንድ ጊዜ ያው ህፃናት ልጆች ካሉ መረቅ ከፈለጋችሁ ትንሽ ቀጠን አድርጋችሁ ትከልሳላችሁ። ምክንያቱም ድንች እየበሰለ በሄደ ቁጥር የራሱን ስታርች ሲለቅ ወጡ እየወፈረ ነው የሚመጣውና እንደምትፈልጉት አድርጋችሁ ትከልሳላችሁ። ጨው ትቀምሳላችሁ። ውን ቀምሳችሁ ትጨምራላችሁ እንደ አስፈላጊነቱ። እዚህ ጋር ካሮት ቢኖረው መልኩ በጣም ያምር ነበረ፣ ምናልባት ለጣዕሙም ጥሩ ይሆን ነበር። ግን እኔ የፈለግኩት ድንች ወጥ ብቻ ስለሆነ ነው። ሌላ ቀን በሌላ ጊዜ ደግሞ ካሮት እና ድንቹን አብረን አንድ ላይ እንሰራለን። ዛሬ የሰራነው ያው ድንች ብቻ ነው። ድንቹ እንደዚህ ከፍ ከፍ ብሎ ተቆርጦ በጣም ያምራል። የድሮ ድግስ ወጥ ነው የሚያስታውሰኝ። እንደዚህ ተቆርጦ ለድግስ ቆንጆ ሆኖ በተለይ ለጾም ጊዜ ምግብ ሲሰራ በጣም ይጣፍጣል። ያንን ነው የሚያስታውሰኝ እና ለዛ ነው እንደዚህ አድርጌ የቆረጥኩት። እንደምትወዱት ተስፋ አደርጋለሁ። ሁሉም ነገር መብቃቱን ከዛ ደግሞ ድንቹን መብሰሉን ካረጋገጣችሁ በኋላ ቃሪያ ትጨምራላችሁ። እኔ እዚህ ጋር የተጠቀምኩት ቤል ፔፐር ነው፣ ምክንያቱም ለልጆች እንዳያቃጥል ነው። እናንተ የሚያቃጥል ቃሪያ ከፈለጋችሁ በርከት አድርጋችሁ ቃሪያ ከትፋችሁ መጨመር ትችላላችሁ። ቤል ፔፐር ጣዕሙ ነው እንጂ ምንም አይነት የማቃጠል ባህሪ ስለሌለው ለዛ ነው ቤል ፔፐር የተጠቀምኩት። ቃሪያ ለመጨመር ድንቹ እስኪበስል እስከ መጨረሻው ድረስ አጠብቁት። በሰል ሲል ቃሪያ ጨምራችሁ ከከደናችሁት በራሱ ሙቀት መብሰል ይችላል። እላዩ ላይ እሳት ላይ ስላለ በዛ ላይ ደግሞ ስለተንተከተከ ፈሳሽ ስላለው ያ ፈሳሽ ድንቹን ተጨማሪ ያበስለዋል። ስለዚህ በጣም እስኪበስል ከጠበቃችሁ ሊቦካ ነው። ስለዚህ እንዳይቦካባችሁ በሰል ሲል እሳቱን ታጠፉትና በራሱ ሙቀት በደንብ አድርጎ ይበስላልና እዩት። እዚህ ጋር ያምራል። አረንጓዴውንም ቤል ፔፐሩንም ሁለቱንም ቃሪያ ስለተጠቀምኩኝ ሲያዩት ራሱ በጣም ያምራል። በጣም አሪፍ ነው። እንግዲህ አልጫ ድንች ወጣችን ይሄን ይመስላል። በጣም ይጣፍጣል። በጣም ያምራል። እንደዚህ አድርጋችሁ ድንቹን ከፍ ከፍ አድርጋችሁ ሰርታችሁ ሞክሩት፣ ትወዱታላችሁ። ይህንን ቻናል ሁል ጊዜ የምታዩ የምታበረታቱኝ ሰዎች በጣም አመሰግናለሁ። ሌሎቻችሁም ዛሬ በአጋጣሚ ከሆነ ይህንን ቻናል የምታዩት ሰብስክራይብ አርጉ፣ ከኛ ጋራ ቤተሰብ ሁኑ። ቪዲዮ ሲሰራ ሌላ ጊዜ እንዲደርሳችሁ የደወል ምልክቷን ተጫኑ፣ ቤተሰብ ሁኑ። ሰብስክራይብ አርጉ። ሰብስክራይብ ማድረግ ለእኔ ይጠቅመኛል፣ እናንተን ባይጎዳም ለእኔ ይጠቅማል። ስለዚህ ሰብስክራይብ አርጉ፣ ቤተሰብ ሁኑ። ብዙ ቪዲዮዎች አሉ እስካሁን የተሰሩ፣ ወደፊትም ደግሞ ተጨማሪ ቪዲዮዎች አብረን እንሰራለን። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። ኮሜንት አርጉ፣ ሼር አርጉ።
ሁላችሁንም በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ ሌላ ስራ እስከምንገናኝ ድረስ ሰላም ሁኑ። አመሰግናለሁ።